ወኢን ኩንቱም ፊ ረይብ ሚማ ነዘልና ዐላ ዐብዲና ፈአቱ ቢሱረት ሚን ሚስሊሂ። አሁን ይሄ እነሱን ጥግ ማሳያ የቁርአን አያ ነው። በባሪያችን ላይ ማለት በነብያችን ላይ መሆኑ ነው አለይሂ ሰላቱ ወሰላም። አላህ ነው የሚለው ካወረድነው ቁርአን ተጠራጣሪዎች ብትሆኑ ፈአቱ ቢሱረት ሚን ሚስሊሂ፣ በመልእክተኛው ላይ ከተወረደው ቁርአን ተጠራጣሪዎች ብትሆኑና የለም ይሄ መሐመድ ቃል ነው ነው እሱም ሰው ነው እናንተም ሰዎች ናችሁ፣ እንግዲህ እሱ የቻለውን እናንተም መቻል አለባችሁና እስኪ ከቁርአን አንዲትን ተመሳሳይ የሚሆነን ማለት ነው ቁርአንን መሳይ የሆነች አንዲትን ምዕራፍ አምጡ በላቸው ይላል። ይህ አያ ያለው የት ነው? አልበቀራ ውስጥ ነው። ከአልበቀራ በፊት ደግሞ ምን ሱራ አለ? ሱረቱል ፋቲሃ አለ። ከ6 እስከ 7 ከበስመላዋ ጋር 7 አያዎች ያሏት። ስለዚህ እሷን እንኳን የምታህል ሱራን አምጡ እስኪ በላቸው አለ አላህ። አያችሁ፣ ይሄ ፈተናም ነው አለመቻላቸውንም መግለጫ ነው። ቁርአኑ የሰው ቃል ነው የፈጣሪ ቃል አይደለም ለሚሉት አባባላቸው ደግሞ የተሳሳተ አባባል መሆኑንም ማረጋገጫ ነው በእነሱ ላይ ማለት ነው። ፋቱ ቢሱረት ሚን ሚስሊሂ ወድዑ ሹሃዳአኩም፣ እንደውም እናንተም ብቻ ሳትሆኑ ሌላም አዋቂ አለ የምትሉት ካለ የሚረዳችሁ የሚያግዛችሁ ካለ ጨምራችሁ አምጡ። ሱረቱል ኢስራ 88ኛው አያ ላይም እንደተጠቀሰው ወለው ካነ ባዕዱሁም ሊባዕድን ዘሂራ፣ ከፊሉ ለከፊሉ ረዳት እንኳን ቢሆኑ ከሰዎችም ከጂኒዎችም እንኳን ቢሆን ቁርአንን መሳይ የሆነን መልእክት ሊያመጡ አይችሉም ብሎ አስረግጧል። ወኢለም ተፍአሉ፣ ታዲያ ይህን መሰል ቁርአንን ማምጣት የማትችሉ ከሆነ ለማታረጉት ከሆነ አለና ወለም ተፍአሉ፣ በእርግጥም ልታረጉት አትችሉም። አንዲትን ሱራ የሚመጥን የሆነን ቃል ልታመጡ አትችሉም። ለምን? አቅሙ የላችሁም ማለቱ ነው አላህ። ወለን ተፍአሉ፣ አታመጡ። ፈተቁ ናር፣ ስለዚህ የአላህን እሳት ፍሩ አለ። ምን አይነት እሳት ነው? ወቁዱሃ ናሱ ወልሒጃራ፣ ድንጋይና ሰው ነው ማቀጣጠያዋ። ስለዚህ እንዲህ አይነት የሆነች አደገኛ እሳት አለችና እሷን ፍሩ ይላል አላህ። ወይ በቁርአኑ እመኑበት፣ አይ አናምንም አላችሁ አይደል? መብታችሁ ነው። ነገር ግን የፈጣሪ ቃል አይደለም የሰው ቃል ነው ስትሉ ግን በከንቱ ብላችሁ አትቀሩም። ቢጤውን አምጡ እንጂ ተባለ። አላመጣችሁም አልቻላችሁም አይደለ? እንግዲያውስ መጨረሻ ላይ የአላህ ቅጣት ይጠብቃችኋል ብሎ ያስረግጣል። ይሄ የቁርአንን ትክክለኛ የፈጣሪ ቃል መሆኑን ከሚያስረግጡ የሆኑ የተለያዩ የቁርአን አያዎች ውስጥ አንዱ ነው። ይህ አያ ከተወረደ አሁን እኛ እስካለንበት ጄኔሬሽን ድረስ 14 ክፍለ ዘመን ከ46 ዓመት ተቆጠረ። እስከዛሬ ከሳይንቲስቶች ውስጥ ይሁን ከሃይማኖት ሊቃውንት ነን ከሚሉት ከአይሁድ ይሁን ከክርስቲያኖች ያመጣ የለም። እኛም በአቅማችን ካለፉት የተወሰኑ ዓመታት ውስጥ እድሉን ሰጥተን ነበር ለተወሰኑ ሰዎች፣ እስኪ ቁርአንን የመሰለን ነገር አንድ ምዕራፍ አምጡልን ወይም እሺ አንድ ጥቅስ እንኳን አምጡልን ብለናቸው ነበር። ሊያመጡ አልቻሉም። በዚህ ጊዜ ሙሰይለመተል ከዛብ የሚባለው የማማ ላይ የተገደለው ሙናፊቅ ሰው አምጡ እስኪ ቁርአንን መሰል የሆነን አያ ሲባል ወደ ቤቱ ገብቶ ይህንን አያ ሰምቶ ነበርና ሚስቱ ጋር ደነፋ። እሷ ደግሞ እየፈጨች እየጋገረች ቂጣውን እየተፈጠፈች ነበር ያገኛት። ወናዚአቲ ገርቃ ወናሽጣቲ ነሽጣ የሚለውን ሱራ አጣመመና ወናጢሃቲ ነጥሃ ወልኻቢዛቲ ኹብዛ አለ። ዱቄቱን በምትፈጨው ሚስቴ እመላለሁ፣ ዳቦንም በምትጋገረው ሚስቴ እመላለሁ አለ። ይሄን ሲል ሚስት ተሰማና ምን ነክቶህ ነው? መሐመድ እኮ የሚናገረው ዓለም አቀፋዊ የሆነ ወይም ደግሞ ጠቅላይ የሆነ በጣም የሆነ ሰፊና ትልቅን መልእክት እኮ ነው እየነገረህ ያለው። ስለ ቂያማ መቆም፣ ስለ ዱንያ ድራሹ ጠፍቶ ወደ አኸራ መሻገር እንዳለብን፣ ሞት እንዳለ የተለያዩ ነገሮችን በመሃል ላይ እያስረገጠ ነው የሚናገርህ። አንተ እዚህ ጋር ስለ ዱቄትና ቂጣ ነው እንደምታስበው ስለሱ ታወራለህ እንዴ ብላ
የገዛ ሚስቱ ናት የገሰጸችው ነው የተባለው። እንዲህ አይነት ማሾፍ ሊኖር ይችላል። በዘመናችንም አንዳንድ ጫትን ለምን ሐራም ትሉናላችሁ የሚሉ ሰዎች الذين قاموا كسالى ሰላትን ስልቾች ሆነው ይቆማሉ የሚለውን አያ ቃሙ ኩሳላ ተብሏል። ቃሙ የሚለው ይሄው ቁርአን ውስጥ አግኝተናልና ብለው አያን የሚያጣምሙ استهزاء የሚያደርጉ ግለሰቦችም እንዳሉት አይነት ማለት ነው። ችንም ሙስሊሞች ብንሆን የትም ቦታ ብንጠየቅ ቁርአን ከፈጣሪ ዘንድ ለመሆኑ ማስረጃችሁ ምንድነው ሲሉ ቀደም ከላይ ወንድማችን ኢብራሂም የጠቀሳቸውን አያዎች ካሁኑ የሱረቱል በቀራ አያ ጋራ ከቁርአን ምዕራፍ 1788 ሱረቱል ኢስራ ጋር በተያያዘ ሌላም ሱረቱ ዩኑስና ዩሱፍ ላይም አለ ፈአቱ ቢሱረት مثله ወድዑ መን استطعتم من دون الله ان كنتم صادقين የሚልም አያ አለ። እነኚህን ምስል የሆኑ የቁርአን አያዎችን ካቀረብን በኋላ መደምደሚያችን ምን መሆን አለበት? ቀደም ኢብራሂም የጠየቀው ጥያቄ ነው። መደምደሚያ መሆን ያለበት ምንድነው የጠየቀው? እሺ ቁርአናችን ላይ ይሄ አለ፣ እስኪ ባይብልህ ላይ ፈጣሪ ቃል ለመሆኑ ማስረጃ አምጣልን፣ ይህ መጽሐፍ ከፈጣሪ ዘንድ ለመሆኑ ምንም ጥርጥር የለውም የሚል ጥቅስ አምጣልን ጠይቀናል። በእርግጥ ካሁን በፊት ረጅም ወቅቶች ቆይተዋል እንጂ ጠይቄያለሁ። እኔ የተሰጠኝ ምን እንደሆነ ታውቃላችሁ? የጴጥሮስን መጽሐፍ ነው ያመጡልን። ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን ቅዱሳን ሰዎች በቅዱስ መንፈስ ተናድተው ጻፉት ብለው ነግረውኛል ብዙ ሰዎች። እስኪ ቦታውን እንክፈተው አልኳቸው። ተከፈተ። አንብቡት እስኪ አልኩኝ። ሲያነቡትም ምን ብለው አነበቡልኝ? ጻፉት ብለው አነበቡና ሊያመልጡ ሲሞክሩ አቆሙ። እዚህ ጋር መጻፍና መናገር ልዩነት አለው የለውም ስል እሱማ አለው እንጂ አሉ። ታዲያ ተናገሩት ነው እንጂ የሚለው ጻፉት የሚል እዚህ ላይ አለ መጽሐፉ ላይ አዩት። ተናገሩት ነው የሚለው አለ። ወይ የታለ ጻፉት የሚለውን አምጣልኝ፣ የተጻፈውን አምጣልኝ። ይሄም ቢሆን ደግሞ ከፈጣሪ ዘንድ ለመሆኑ ማረጋገጫ ሊሆን አይችልም። ሰዎች ጻፉት ነው የሚል እንጂ ከፈጣሪ ዘንድ መጣ የሚል ነገር የለም። መጣ ከተባለም ለየትኛው ነብይ ብለን እንጠይቃለን። እኛ ደግሞ በየትኛው ዘመን ለየትኛው ነብይ የትኛው ምዕራፍ ተሰጠ? የትኛው መጽሐፍ ተሰጠ? ሐዲስ ኪዳን 37 ማን ነው 27 መጽሐፍ ወይስ ብሉይ ኪዳን 39 ወይስ ደግሞ 15 የቀረውና የብሉይ ኪዳን መጽሐፍት? የትኛው መጽሐፍ ለማን ተሰጠ? በማንስ አማካይነት ተሰጠው? እኛ የምንለው ቁርአን ከአላህ ዘንድ ለነብዩ መሐመድ ተሰጠ። በማን? በጅብሪል አማካይነት። በምን ቋንቋ? በአረብኛ። እሺ ይጣረሳል፣ ግጭት አለው የለውም ተብሏል። ማስረጃና ማረጋገጫው ይሄው በዚህ ጥቅስ መሰረት ይሄ ያለ። ኦኬ ታዲያ ሰዎች ሊበርዙና ሊከልሱት ቢመጡስ? ለምሳሌ የ1980 ቀላል ትርጉም ባይብል እና የ1997 66ቱ ባይብል መቅደሙ ላይ ምን አለ? ሶስቱ የሃይማኖታት ድርጅቶች ያረሙትና ያሻሻሉት የሆነው መጽሐፍ መቅደሙ ላይ ይህን መሻሻሉንና መታረሙን ይገልጻል። ልክ እንዲህ አይነት ነገር ምናልባት አለው ወይስ ደግሞ የለውም ተብሎ ሲጠየቅ ቁርአን ላይ የለም። ኦኬ ባይብል ላይ የለም ወይስ አለ ብለን ስንጠይቅ እንደቀድሙ ወይ ትባላላችሁ፣ ወይ ይህንን እንኳን አይቼ መጥቼ ነግራችኋለሁ ትባላላችሁ። ማምለጫ ናት እቺ። ብዙ ጊዜ ቀጠሮ ላይ ያመልጣሉ፣ አይገኙም። ብዙ ጊዜ እንደዚህ አይነት ቃላቶችን ሲጠየቁ መልሳቸው ይሄን እስኪ ቼክ አድርጌ አይቼ አመጣልሃለሁ። አይ ሐሳቡን ብቻ ነገርን አንተ እኛ ጥቅሱን ከፍተን እንሰጣቸዋለን ነው። ብዙ ጊዜ ደግሞ በጥቅስ እኛ ነን የምንረዳቸው እኮ። ጥቅስ ሲጠፋባቸው እኛ እናስታውሳቸዋለን። ሐሳቡን ብቻ ሲናገሩ የትኛው ምዕራፍ ላይ ነው ያለው ስንላቸው ለጊዜው እንኳን አላውቀውም ይሉናል። እኛ አንድ ጥያቄ ስንጠይቅ እኔ እንኳን ስለ ባይብል ጠለቅ ያለ ግንዛቤ የለኝም ይሉናል። እያስታመምን እኮ ነው ከነሱ ጋር ውይይት የምናደርገው። እያስታመምናቸው እየተንከባከብን እንግድነታቸውን በአክብሮት እየተቀበልን ማለት ነው። ያም ሆኖ እንግዲህ አላህ ደግሞ ሂዳያ ለሚሰጠው ይሰጣል። መጨረሻ መጠየቅ ያለብን ያልኳችሁ ላይ እንዳትረሱ አስታውሱ። ወንድሞች እህቶች፣ እንዲህ አይነት የንጽጽር ፕሮግራሞችን ስትከታተሉ ከክርስቲያን ወገኖች በግልም በሆናችሁበት አጋጣሚ የምትጠይቋቸው ጥያቄዎች ይኖራሉና ይህን አይነት ተማሩት፣ አድምጡ፣ ፕሮግራሙ ሲካሄድ ማለት ነው። እና ደግሞ በዚህ ላይ ዲቤት የሚያደርጉ ወንድሞችና እህቶችን ፎሎ አድርጓቸው። ፎሎዋቸውን ከፍ አድርጉ፣ ፎሎወር እንዲበዛላቸው አድርጉ ማለት ነው። ፎሎ በማድረግ ብቻ ሳይሆን ደግሞ ጊፍትን በመበተንም ጭምር መሆን አለበት። አንድ የሆነ ግሩፕ ላይ ገባው፣ የመስሪዎች ግሩፕ ነው። መስሪዎች ቁርአን የሚቀራበት ግሩፕ አለ። ጧት ግብፃውያን ማለት ነው። በጣም ነው የሚገርመው።
በተራ ሊቀሩ የሚገቡ ሰዎችን እዛ የታደመው ህዝብ ፎሎ ከማድረጉም አልፎ ጊፍት ነው የሚበትነው እነሱ ላይ ማለት ነው። እንደነሱ እናድርግ መሆን አለብን ማለት ባይሆንም ልምዱ ይኑር እኛ ጋር። ፎሎ የምናደርገውን ደግሞ እንለይ። የገባ የተወያየ ሁሉ ፎሎ ሊደረግ አይገባውም። ሙስሊም ወንድሞችን ንጽጽር ፕሮግራም የሚሰሩትን እህቶችንም እንደዚሁ ፎሎ በማድረግ ፎሎወራቸውን አሳድጉላቸው። ጀዛኩሙላሁ ኸይር።